አንተ በጸጋ የተሞላ መቃርዮስ ሆይ በመከራ ውስጥ በመሰቃየት ላሉ በሲኦል ወገኖች ጥቂት እንኳ በጸለይክላቸው ጊዜ ፋታ ያገኛሉ። እኔም ይህ መከራ ምንድን ነው? ይህ ፋታስ ምንድን ነው? ያም የራስ ቅል ሰማይ ከምድር የሚርቀውን ያህል የሞላ እሳት ከስራችን አለ። ሁላችንም በእሳቱ ባህር ውስጥ ቆመናል። ከእግር ጥፍራችን እስከ ራስ ፀጉራችን በእሳቱ ተውጠናል። እያንዳንዱ ሰው ፊት ለፊት ለመታየት አይችልም። የአንዱ ሰው ፊት ከሌላው ሰው ጀርባ ጋር የተጣበቀ ነው። ነገር ግን አንተ ስትጸልይልን እያንዳንዳችን በመጠኑም ቢሆን ፊት ለፊት እንተያያለን። ለእኛ ፋታ ማለት ያ ነው። እኔም በእንባ ተዋጥኩ። ይህ ሰው የተወለደበት ቀን ምንኛ የተረገመች ትሆናል። ለራስ ቅሉም ከዚህ የባሰ ሌላ ቅጣት እዚህ አለ ብዬ ጠየቅኩት። ያም የራስ ቅል ከእኛ ዝቅ ብሎ የባሰ የመከራ ስፍራ አለ። እኔም ገዛ ያሉት እነማን ናቸው ስል ጠየቅኩት። እኛ እግዚአብሔርን ለማወቅ ዕድል ስላልነበረን የተወሰነ ምሕረት እናገኛለን። እነዛ ካሉት ግን ከእኛ በታች ባለው ከፍተኛው የመከራ ቦታ ይገኛሉ። አንድ ጊዜ አባ መቃርዮስ ረዱን አስከትሎ ወደ ናጥራን ተራራ ወጣ። በመንገድ እያለ ደቀ መዝሙሩን ከእኔ ቀድመህ ሂድ ብሎ ላከው። ያም ረድእ በመንገድ እያለ የአረማውያን የቤተ ጣዖታቸውን ካህን ሲወርድ አገኘውና ድምፁን ከፍ አድርጎ ኦ ሰይጣን ከየት ትመጣለህ? ያም የአረማውያን ካህን ተመልሶ መጣና ያንን ረድእ እስኪሞት ድረስ ደበደበው። በትሩንም ቀምቶት መንገዱን ቀጠለ። ጥቂት እንደተጓዘ አባ መቃርዮስ ያንን የጣዖት ካህን አገኘውና ወደ እሱ ሮጥ ብሎ አንተ በመንገድ የደከም ሰው እንዴት ነህ ሲል ሰላምታ ሰጠው። ያም የአረማውያን ካህን በጣም ተደንቆ በዚህ መልክ ሰላም ትለኝ ዘንድ ከእኔ ምን መልካም ነገር አገኘ? አባ መቃርዮስም አንተማ ራስህን በራስህ ማድከም ሳይታወቅ ራስህን በራስህ ታደክመዋለህ። ያም የአረማውያን ካህን በሰላምታ ልቤ ተነክቷል። ከሰላምታ የእግዚአብሔር ሰው መሆንን አውቄአለሁ። የሚገርመው ግን አንድ የማይረባ መነኩሴ መንገድ ላይ አግኝቶኝ ሰደበኝ። እኔም ለመሞት የሚያበቃውን ዱላ ቀመስኩት ብሎ ለመቃርዮስ መለሰለት። አባ መቃርዮስም ተደበደበ የተባለው የእርሱ ረድእ መሆኑን አወቀ። ያም ካህን በመቃርዮስ እግር ስር ተደፋና መነኩሴ ካላደረከኝ በቀር አልተውህም። ከዚያ ረድእ ተደብድቦ ወደተጣለበት ስፍራ ወጡ። በትከሻቸው ተሸክመው በተራራው ላይ ወዳለው ቤተክርስቲያን ወሰዱት። በዛ ተራራ የሚገኙ አበው መቃርዮስና የአረማውያን ካህን በአንድነት ሲመጡ ባዩ ጊዜ ተደነቁ። ያንንም ሰው አመነኮሱት። በእርሱ ምክንያት ብዙ አረማውያን ተጠመቁ። መቃርዮስም አንዲት ክፉ ቃል መልካሙ ሰው እንኳ ክፉ ታደርገዋለች፣ አንዲት መልካም ቃል ግን ክፉን ሰው መልካም ታደርገዋለች ይል ነበር። ልጄ ሆይ ጌታን ለማገልገል ስትነሳ ነፍስህን ለተጋድሎ አዘጋጅ። ልብህን አጽናው። ማንኛውም ነገር በትዕግሥት ተቀበለው። በየቦታው ማንኛውም ነገር በመልካም ተቀበለው። ማንኛውም ነገር ያለ ፈቃድ እግዚአብሔር አይፈጸምምና የእግዚአብሔርን ፈቃድ ለመፈጸም የሚቻነፍ ከሁሉም በላይ ትዕግሥትን፣ ጽናትንና ተስፋን ገንዘብ ለማድረግ መጋደል አለባት። ከዲያብሎስ አንዱ በመከራችን ሰዓት እንድንፈስ ማድረግ ነው። በዚህ ጊዜ በእግዚአብሔር ላይ ያለንን ተስፋ እናሟጥጣለን። እግዚአብሔር በእርሱ ተስፋ የምታደርግ ነፍስ እግዚአብሔር አይረዳኝም እስክትል ድረስ በመከራ እንድትንገላታ አይተዋትም።
ቅዱስ ጳውሎስ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ትታገዙም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ብሏልና። ሰይጣን ነፍስን የሚፈትናት በሚፈልገው መጠን ሳይሆን እግዚአብሔር በፈቀደለት መጠን ነው። በበቅሎ ላይ በአህያ ላይ በግመል ላይ ምን ያህል ሸክም መጫን እንዳለበት ባለቤታቸው ያውቃል። ሸክላ ሰሪው በእሳት ውስጥ ረጅም ጊዜ በመቆየት እንዳይቃጠሉበት የቱን ሸክላ በእሳት ውስጥ ለምን ያህል ጊዜ ማቃጠል እንዳለበት ያውቃል። በሌላም በኩል በሚገባ ከመጠንቀቃቸው ከእሳት እንዳይወጡ ያደርጋል። ሰው ስለ ገንዘቡ ይህን ያክል ካወቀ እግዚአብሔርማ ምን ያህል ያውቅ። በእርግጥም በእያንዳንዷ ነፍስ ላይ መጫን ያለበትን የፈተና መጠን ያውቃል። ስለዚህ እያንዳንዱን ለመንግሥተ ሰማያት ብቁ ያደርገዋል። I've spent the last week shooting with the new Huawei Mate X7. Makes me feel like I'm captured. አባ መቃርዮስ በሚያስተዳድረው በገዳመ አስቄጥስ ታውሚጦስ የተባለ መነኩሴ ነበር። ታውሚጦስ ከገዳሙ እየወጣ መንደር ይውል ነበር። ጉዳዩ ሌሎች መነኮሳት ለአባ መቃርዮስ መጥተው ነገሩት። አባ መቃርዮስ ግን ልጄ ነውና ስሙን በከንቱ አታጥፉ ብሎ መለሰላቸው። አባ መቃርዮስ ዝም ሲለው ጊዜ አንድ ቀን ታውሚጦስ በመንደር ያለች ወዳጁን አስከትሏት ወደ ገዳሙ መጣ። መነኮሳቱም ለአባ መቃርዮስ ነገሩት። አባ መቃርዮስ የመነኩሴው ድፍረት ለመሸፈን የሚያስቸግር በመሆኑና ለሌሎቹም ኩፋሪያ ስለሚሆን ብዙ መነኮሳትን አስከትሎ ድምፅ እያሰማ ወደ ታውሚጦስ ባት ሄደ። ታውሚጦስ አባ መቃርዮስ ወደ እርሱ እንደመጣ በእርጅቶ ላይ ቅርጫት ደፋባት። መቃርዮስ የተሰወረውን ይመለከት ነበርና የሆነውን አወቀ። ስለዚህ በቅርጫቱ ላይ ተቀምጦ ፈልጓት አላቸው። ተከትለውት የመጡት መነኮሳት ይፈልጓት። አባ መቃርዮስም ንጹሕ ልጄ ለምን ታሙታላችሁ? በሉ ውጡ፣ የማጫውተው ነገር አለኝ አላቸውና ወጡ። መነኮሳቱ ከወጡ በኋላ ልጄ እንዴት ሆነህ ትኖራለህ አለው። በአንድ ጸሎት ጠፍቶልኛል ሲል ታውሚጦስ መለሰ። አባ መቃርዮስም እኔ በ80 ዘመን ያልጠፋልኝም። ወዲያውም ልጄ ሆይ ፈጣሪ ባንተ ላይ ከመፍረዱ በፊት በራስህ ላይ ፍረድ። ታውሚጦስም በፈራ ነው እንጂ በልጅቷ ላይ ቅርጫት ደፍቼባታለሁ፣ በቅርጫቱም ተቀምጠህባታል። አባ መቃርዮስም ልጅቱን ከቅርጫት ውስጥ አውጥቶ ለምን ይህን አደረግሽ? እርሳቸው አመጡኝ፣ ምን ላድርግ አለች። ታውሚጦስም እንዲህ አለው፣ ከአሁን በኋላ ሁለት ተመገብ፣ የዮሐንስን ወንጌል አታስታጉል ብሎት መክሮት ሄደ። አባ መቃርዮስ ከባቱ ወጡ ሲል ድንጋዮች የተከተሉት መቃርዮስ በምድር ላይ እንደ አምላክ ሆነ ብለው አመሰገኑት። አባ መቃርዮስ አንድ ጊዜ የሚከተለውን ተናገረ። በገዳመ አስቄጥስ በነበርኩ ጊዜ ሁለት እንግዶች መጡ። አንዱ ጢሙ የተንዠረገገ ሲሆን ሌላው ገና ጢም በማውጣት ላይ ነበር። ወደ እኔ መጥተው አባ መቃርዮስ የት ነው ብለው ጠየቁኝ። ከእርሱ ዘንድ ምን አላችሁ ስል ጠየኳቸው። ስለ እርሱና ስለ ገዳመ አስቄጥስ ሰማን፣ ስለዚህ ልናየው መጣን ሲሉ መለሱልኝ። እኔ ያልኳቸው እጅ ነሱኝና እዚህ መኖር እንፈልጋለን አሉኝ። ገና መከራ ያልቀመሱና በቅንጦት ያደጉ መሆናቸውን ተመልክቼ እዚህማ ለመኖር ይከብዳቸዋል አልኳቸው። ታላቅየው እዚህ መኖር ካልቻልን ሌላ ቦታ እንሄዳለን አለኝ። ወዲያው ለራሴ
ለምን አባርራቸዋለሁ? ለምንስ የመሰናከያ ድንጋይ ሆንባቸዋለሁ? በቦታው ያለው መከራ ራሱ በፈቃዳቸው እንዲሁ ቢያደርጋቸው የለምን ብያሰብኩ። ከዛም በልሽ ኑ ለራሳችሁ አትስሩ አልኳቸው። ቦታውን አሳየንና አንዲት ባት እንሰራለን። እኔም መጥረቢያ፣ ዳቦ የሞላበት ቅርጫትና ጨው ሰጠዋቸው። ድንጋይ ማውጫውንም ቦታ አሳየዋቸው። ከዚህ ጥቂት ድንጋይ ውሰዱ፣ በዛ ረግረግ ስፍራ ጥቂት እንጨት አምጡ፣ ከዚያም ጣራ ስሩለትና እዚህ ቦታ ኑሩ። ይህን ስላቸው መከራውን ተሰቅቀው ይሄዳሉ ብዬ ነበር። ይባስ ብለው ግን ምን አይነት ሥራ መስራት እንዳለባቸው ጠየቁኝ። እኔም ገመድ መስራት ነው። ከረግረጉ ስፍራ ጥቂት ሰሌን አመጣውና እንዴት እንደሚሰሩ አሳየኋቸው። በዚህ ሰሌን ቅርጫት ስሩ፣ ለጠባቂዎች ስጧቸው፣ ለእናንተም ዳቦ ያመጡላችኋል። ከዚያም ትቻቸው ሄድኩ። የሚገርመው ግን ባለማመንታትና ባለመሰልቸት ያዘዝኳቸውን ሁሉ መፈጸም ጀመሩ። ለሶስት ተከታታይ ዓመታት ወደ እኔ ዘንድ አልመጡ። በዚህ የተነሳ በሐሳቤ ምን አይነት ሕይወት እየኖሩ ይሆን? ስለገጠሟቸው ለማማከር ለምን እኔ ዘንድ አልመጡ? ሩቅ ያሉት ሊያማክሩኝ ሲመጡ እዚህ ከአጠገቤ ያሉት ለምን ዝም አሉ? ወዴትም ቦታ ሄደው አያውቁም። ሥጋ ወደሙ ለመቀበል በአርምሞ ወደ ቤተክርስቲያን ብቻ ይሄዳሉ እያልኩ አወጣ ጀመር። ስለ ሁኔታው ወደ እግዚአብሔር ጸለይኩኝ። የእነዚህን ወንድሞች ሕይወት ይገልጥልኝ ዘንድ ሳምንቱን በሙሉ ዞንኩ። በሳምንቱ መጨረሻ ተነሳሁና ልጎበኛቸው ወደ ባሕታቸው አመራሁ። በሩን ሳንኳኳ ከፈቱልኝና በአርምሞ ሰላምታ ሰጡኝ። ጸሎት ካደረግን በኋላ አረፍ አልኩ። ታላቅየው ለታናሹ ምልክት ሲሰጠው ታናሹ ወጥቶ ሄደ። ታላቁም ቁጭ ብሎ ገመድ መጎንጎን ቀጠለ። ምንም ቃል አልተነፈሰም። ልክ 9 ሰዓት ሲሆን ታናሹ አንኳኩቶ ገባና በታላቅየው ምልክት ሰጭነት ገበታ አዘጋጀ። ቀጥሎም ከፊታችን በአርምሞ ቆመ። እኔም ተነስተን በገበታው አንሰየምም አልኩና አብረን ቀረብን። هذه دانا من فترة جامعة تمثل إن الدنيا تمام. هذا አልኩና አብረን ቀረብን። ምሽቱ ሲቃረብ አባ ትሄዳለህ ብለው ጠየቁኝ። አይ እዚሁ ነው የማድረው አልኳቸው። በአንድ ጥግ ለእኔ ሰሌን አነጠፉልኝ፣ በሌላው ጥግ ደግሞ ለራሳቸው አነጠፉ። መታጠቂያቸውንና አስፋቸውን አውልቀው አንድ ላይ ተኙ። ልክ እንደተኙ የሕይወታቸውን መንገድ ይገልጥልኝ ዘንድ ወደ እግዚአብሔር ጸለይኩ። በዚህ ጊዜ ጣራው ተከፈተ፣ ብርሃኑም እንደ ቀን ብርሃን ሆነ። እነርሱ ግን ያንን ብርሃን አላዩትም ነበር። ልክ የተኛው በመሰላቸው ሰዓት ታላቅየው ጎኑን ነካ አድርጎ ታናሹን ቀሰቀሰውና ተነሱ። መታጠቂያቸውን አስረው እጆቻቸውን ወደ ሰማይ ዘረጉ። እኔ አያቸዋለሁ፣ እነርሱ ግን አያዩኝም ነበር። በታናሽየው ላይ አጋንንት ዝንቦችን መስለው ሲመጡበት አየሁ። ጥቂቶች በአፉ ላይ ጥቂቶችም በዓይኑ ላይ አረፉ። የእግዚአብሔር መልአክ በዙሪያው ከቦ በነበልባላዊ እሳት ሲያባርራቸው ተመለከቱ። ወደ ታላቅየው ግን ፈጽሞ አይቀርቡም ነበር። ሊነጋጋ ሲል ተመልሰው ተኙ። እኔም መንጋቱን አይቼ ከእንቅልፍ እንደነቃ ሰው ተነሳሁ። እነርሱም እንደኔ ያደረጉ። ታላቅየውም 12 መዝሙራትና ዜማቸውን ሲል ጠየቀኝ። መልካም ነው አልኩት። ታናሽየው ስድስቱን መስመር አንድ እያደረገና ሃሌሉያ እያለ 5 መዝሙራትን አዜመ።
በዚህ ጊዜ ከአንደበቱ እሳት እየወጣ ወደ ሰማይ ሲያረጋዩ ታላቅየውም በተመሳሳይ ሁኔታ መዝሙራትን ሲያዜም የእሳት አምድ ተዘርግቶ ወደ ሰማይ ሲወጣ ተመለከቱ። እኔም በበኩሌ በልቤ የተወሰኑትን መዝሙራት አዜምኩ። ከዛም ጸልዩልኝ ብዬ ወጣሁ። እነርሱ ግን ቃል ሳይወጣቸው እጅ ነስተውኝ ተሰናበቱኝ። ታላቅየው ከፍጹምነት ደረጃ መድረስ